በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሳአለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን ለመዓለም። ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አርጎ ወደ ቀደመች ርስታችን የመለሰን ይቅር ያለን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገርና ስለማይተረጎም ቸርነቱ ስሙ ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች የባህሪያችን መመኪያ ባህሪያችን በጎሰቆለበት ዘመን ንጹህ ባህሪ ይዛ ተገኝታ አምላክን ለመውለድ የበቃች አምላክ ወላዲተ አምላክ ምስጋና ስለሚገባት ስሟ ለዘላለም የተመሰገነ ይሁን። በሃይማኖት ጸንተው በምግባር ቀንተው አምላካቸውን ያስደሰቱ ቅዱሳን ሁሉ እንደ ክብራቸው እንደ ማዕረጋቸው መጠን ስማቸው ከምድር እስከ አርያም ለዘላለም የተመሰገኑ ይሁኑ። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ በመላው ዓለም ያላችሁ የተወደዳችሁ ወንድሞችና እህቶች በሃይማኖት የምትመስሉኝ በልጅነት አንድ የምትሆኑ ወንድሞችና እህቶች በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። ቸርነቱ የማያልቅበት አምላካችን ከጊዜ ጊዜ እየጨመረ ጊዜያትን እያሳለፈ ለዚህ ጊዜ ስላበቃን ዘመነ ቅበላውን ፈጽመን የጌታችንን ጾም ለምንጾምበት ዘመን ስላደረሰን ስለማይነገርና ስለማይተረጎም ቸርነቱ ስሙ ለዘላለም የተመሰገነ ይሁን። አሜን። እግዚአብሔር ቢፈቅድልንና ምስጢር ቢያቀናልን አባቶቻችን እንደጎበኘ እኛንም ቢጎበኘን ዛሬ አንድ ትልቅ ርዕሰ ጉዳይ አንስተን ለሚቀጥሉት 3 ሳምንታት እንማማራለን ማለት ነው። ርዕሰ ጉዳዩ በእንተ ንስሐ ይላል። ስለ ንስሐ ነው የምንማማረው። እንደምታውቁት ዛሬ የዐቢይ ጾም ዋዜማ ላይ እንገኛለን። በተለይ አጽዋማትን ስናስብ ወደ እግዚአብሔር የምንመለስበት ከአምላካችን ጋር የምንታረቅበት በደላችን ኃጢአታችን የምናጠፋበት ልብሳችን ሳይሆን ልባችን ቀደን ወደ ፈጣሪያችን የምንቀርብበት ጊዜ እንደሆነ ይታወቃል እና በበለጠ በጸናው ለመናገር ነው እንጂ ወደ እግዚአብሔር ለመቅረብ አንድ ክርስቲያን ጊዜ እንደማይወስነው የታወቀ ነገር ነው። ግን እነዚህ ጊዜያት ሲመጡ ሕሊናችን ተሰብስቦ ወደ እግዚአብሔር ለመቅረብ እድል ስለምናገኝ ይሄን ወቅት ስላመጣልን በድጋሚ አምላካችን ስሙ የተመሰገነ ይሁን። አሁን የምናነሳው ትልቁ ጉዳይ ንስሐ የሚል አንቀጽ ነው። ስለ ንስሐ በርካታ ሊቃውንት አባቶቻችን በስፋትና በጥልቀት አስረድተዋል። ስለ ንስሐ በነቢያት፣ በሐዋርያት፣ በሊቃውንት፣ በመነኮሳት፣ በሰማዕታቱ ዘመን ሁሉ ስለ ንስሐ ያልተሰበከበት ዘመን የለም። እግዚአብሔር ለሰው ልጆች ከሰጣቸው በርካታ ጸጋዎች መካከል አንዱና ዋናው ንስሐ እንደሆነ እናውቃለን ማለት ነው። ንስሐ ማለት ነስሐ ተጸጸተ፣ ተቆረቆረ የሚል የግስ ትርጓሜ ያለው ትልቅ ኃይለ ቃል ነው። እስከ አዳም ዘመን ድረስ ንስሐ የሚባል ነገር አልነበረም። ማለትም ንስሐን በተግባር ገልጦ ያሳየን ታላቁ እና ደገኛው አባታችን አዳም እንደሆነ ቅዱሳት መጻሕፍት ያስረዳሉ። መጻሕፍት እንደሚነግሩን በተለይ አሞኒዮስና አውሳቢዮስ የተባሉ የቤተክርስቲያናችን ሊቃውንት እንደሚናገሩት አልቦቱ ካለ ሕሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ፣ ለአዳም ስለ ኃጢአቱ ከማልቀስ ሌላ ምንም ሐሳብ አልነበረውም ብለው አስረድተውናል። ምን ማለት ነው? በገነት ሲኖር እንደ ቤተፈት አልነበረም አዳም። እንደ ቤተፈት ማለት ትዳር ይዞ የነበረ ሰው ትዳሩን ሲፈታ በዚህ ጊዜ የበላ ጠጣ ነበረ፣ በዚህ ጊዜ ተድላ ደስታ አደርግ ነበር ብሎ ያዝናል፣ ያለፈ ደስታውን አስቦ። እሱ ግን በገነት የነበረውን ደስታ አስቦ ሳይሆን ኃጢአት ሰርቻ አምላኬን አሳዝኘዋለሁ እያለ በርካታ ዘመናትን ያለቅስ እንደነበረ
ቅዱሳት መጻሕፍት ያስረዳሉ። ስለዚህ የመጀመሪያው የንስሐ ሰው አባታችን አዳም ነው ማለት ነው። እንደምናውቀው ስሙን ይቀድሱ ክብሩን ይወርሱ ዘንድ የፈጠራቸው ፍጥረታት እግዚአብሔር ሁለት ናቸው፣ ሰውና መላእክት ማለት ነው። ሌሎቹን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ነው የፈጠራቸው። ለአንክሮ ማለት እናደንቀው ዘንድ እግዚአብሔርን ስለ ቸርነቱ ብዛት እናደንቀው ዘንድ፣ ለተዘክሮ እናስበው ዘንድ፣ ለምግበ ስጋ እኛ እንበላ የምንበላቸው ምግባችን የሆኑ ዘንድ የፈጠራቸው ፍጥረታት አሉ። ምግበ ነፍስ የሆኑን ዘንድ ማለትም በነፍሳችን እግዚአብሔር ያቀርቡን ዘንድ የተፈጠሩም ለዚህ ዓላማ የተፈጠሩ ፍጥረታት አሉ። ከዚህ በተለየ ግን ስሙን ቀድሰው ክብሩን እንዲወርሱ የተፈጠሩ ፍጥረታት ሰውና መላእክት ናቸው። መላእክት የተፈጠሩት በዕለተ እሑድ ነው። ሰው የተፈጠረው ደግሞ በዕለተ ዓርብ በመጨረሻ ነው። በዕለተ እሑድ ከተፈጠሩት የመላእክት አለቆች አንዱ ሳጥናኤል እንደሆነ እናውቃለን። ሳጥናኤል የመላእክት አለቃ ሆኖ ተፈጥሮ ለዚያ ማዕረግ በቅቶ አሐዜ መንጦላዕት ቅሩበ እግዚአብሔር የጽርሐ አርያምን የእግዚአብሔርን የሥላሴን የዙፋኑን መጋረጃ የሚይዝ ለእግዚአብሔር ቅርብ የሆነ እንደራሴ አድርጎ ሹሞት ነበረ። በኋላ ግን አምላክነትን ሽቶ የነበረውን ጸጋውና ክብሩን አጥቶ ተዋርዷል እና መላእክትን እግዚአብሔር ያለ ጽነት ወይንም ደግሞ ወደ ኃጢአት ማዘንበል የማይችሉ አድርጎ ፈጥሯቸው ስለነበረ ሰውን ማዕከላዊ አድርጎ ነው የፈጠረው። ሰውን እንደ ነጭ ጨርቅ አድርጎ ማለት ነው። ነጭ ጨርቅ ወደ ጥቁር ቀለም ቢያስገቡት ጥቁር ይሆናል፣ ወደ ቀይ ቢያስገቡት ቀይ ይሆናል። እንዳረጉት ነው የሰው ህሊና። አሁን የኛ ህሊና ወደ ጽድቅ ጎዳና ሄዶ ቅዱሳንን መምሰል ይችላል፣ ማድረግ እንችላለን። እንደዚያ ጾመን ጸልየን እግዚአብሔርን ይቅር በለን ብለን ቅዱሳት መጻሕፍትን አንብበን ወደ ደገኘው ወደ ቅዱሳን ማዕረግ ንጹህ ወደ ሆነው መምጣት ይቻላል። ደግሞ እንደፈለግን ኃጢአት ሰርተን ረክሰን ከስርዓቱ ወጥተን ደግሞ ፍጹም ዲያብሎስን መምሰል ይቻላል እና የሰው ባህሪ ማዕከላዊ ነው ማለት ነው። ወደ ጽድቅም ወደ ኃጢአትን የሚያዘነብል ነው። የመላእክት ባህሪ ግን ወደ ጽድቅ ብቻ የሚያዘነብል ጽነት የሌለበት ነው። ግን ያንን ጽነት የሌለበትን አይምሮውን ህግ ጥሶ ጽነት ወዳለበትና ወደ ክፉ ባህሪ መልሶታል ዲያብሎስ። ከልቡ ነው ኃጢአትን አፍልቋል እና በዚህ ምክንያት የኛ ባህሪ ከጥቁርነት ወደ ነጭነት መመለስ የሚችል ነው። የሳጥናኤል ወይም ደግሞ የመላእክት ባህሪ ግን ከተሳሳተ በኋላ አምኖበት ወይም ደግሞ በፍጹም ዕውቀት አውቄ ሄጃለሁ ብሎ ስለሚያምን ዲያብሎስ በንስሐ ለመመለስ አልቻለም። ስለዚህ እሱ በንስሐ ሳይጠቀም ቀረ። አባታችን አዳም ግን በንስሐ ተጠቅሞ እንደገና ከዚያ ወደ በለጠ ማዕረግ መጥቷል ማለት ነው። የቤተክርስቲያናችን ሊቃውንት ሲያስረዱ ዛሬ መድኃኔዓለምም ስለሆነ ቅዳሜም በመቃብር ማደሩን ስለምናስብ አንድ ምሳሌ ስለ ዲያብሎስ በንስሐ ለመጠቀምና ስለ አዳም በንስሐ መጠቀም ሲያስረዱ እንደዚህ ይላሉ። ቅዱስ ኤፍሬም ሶርያዊ ያነሳውን በዓርብ ውዳሴ ማርያም ያነሳውን አንቀጽ በማንሳት እንዲህ ብለው ያስረዳሉ። ዘዚአነ ሞተ ነሳ ወንቲያሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት። የራሱን ሕይወት ለኛ ሰጥቶ የኛን ሞት ለርሱ የወሰደ የክብር ያለው ጌታ ክብር ይገባዋል እያሉ ይሄንን ይተረጉማሉና ይሄን ሲተረጉሙ አንድ ሀተት አስቀምጠዋል። ዘዚአነ ሞተ ነሳ የኛን ሞት ወስዶ የራሱን ሕይወት ሰጥቶናል ይላል። እግዚአብሔርን ከዚህ ዓለም ሐኪሞችና ባለመድኃኒቶች የሚለየው ትልቁ ነገር ይሄ ነው። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ የኛን ሞት ወስዶ የራሱን ሕይወት ስለሰጠን ነው። የዚህ ዓለም ባለመድኃኒቶች ቸር አይባሉ። ያለውን መድኃኒት ሰጥቶ ቢድን ይድናል በሽተኛው፣ ባይድን ደግሞ የራሱ ጉዳይ ነው እንጂ ከሱ በሽታውን ወስደው በፍጹም የራሳቸውን ጤንነት አጥተው እሱን ጤነኛ ሊያደርጉት አይቻላቸውም። ቢያስቡትም አይሆንም። አሁን በዚህ ወቅት እንደሚታወቀው በዓለሙ ኮቪድ የሚባል በሽታ አለ እንደምናውቀው እና ሐኪሞቹ ሲያክሙ መላ አካላቸውን ተሸፋፍነው ነው። ለምንድን ነው ይሄንን የሚያደርጉት? የበሽተኛው በሽታ ወደ እነሱ እንዳይተላለፍባቸው እንደሆነ የታወቀ ነገር ነው። ስለዚህ በፍጹም ጤንነቱን ለበሽተኛው ሰጥቶ ስለ በሽተኛው ታሞ በሽተኛውን ከበሽታ ነፃ አድርጎ ጤነኛ የሚያደርግ ሐኪም
በዚህ ዓለም የለም ባለመድኃኒት። ቆስሎ ተቸግሮ ዋጋ ከፍሎ በሽተኛውን የሚያድን የለም እና እሱ ግን ከዚህ ስለሚለይ የኛን ሞት ወሰደ። እሱ ሞተ፣ እኛ ግን ሕያዋን ሆን ማለት ነው። ይህን ሲያብራሩ ከራዲዮን የሚባል ወፍ አለ ይላሉ። በዚህ በፋርስ ባቢሎን አካባቢ የሚኖር ነው። ይሄ ወፍ መልኩ ነጭ ነው። ጻዳ ይለዋል፣ ነጭ ነው። በነገስታት ቤት አካባቢ ይኖራል ይሄ ወፍ እና በሀገራቸው የታመመ ሰው ካለ ያንን ወፍ ወስደው ወደ በሽተኛው ያስጠጉታል እና የሚድን ከሆነ በሽተኛው ይቀርበዋል፣ የማይድን ከሆነ አይቀርበውም። የሚድነውን ይቀርበዋል፣ የማይድነውን አይቀርበውም። የሚድን ከሆነ ቀርቦ አፉን ካፉ ገጥሞ የበሽተኛውን እስትንፋስ ምጥጥ አድርጎ ይወስዳል። በዚህ ጊዜ የበሽተኛው በሽታ ወደ ወፉ ይተላለፍና ነጭ የነበረው ወፍ ጥቁር ይሆናል። ጥቁር ከሆነ በኋላ ብርድ ብርድ ይለዋል፣ ያመዋል። ብርድ ብርድ ሲለው ወደ አየር ወጥቶ ወደ ላይ ወጥቶ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ለ3 ሰዓት ያህል ፀሐይ ይመታል። ፀሐይ ከተመታ በኋላ 3 ሰዓት ሲሞለው እንደገና ወደ ታች ወርዶ ወደ ከርሰ ባሕር ወደ ውሃ ሆድ ውስጥ ገብቶ ከውሃ ውስጥ 3 መዓልትና 3 ሌሊት በዚያ ይኖራል። 3 መዓልት 3 ሌሊት በከርሰ ባሕር ውስጥ ከኖረ በኋላ ወጥቶ የቀደመ ጻዳው ተመልሶለት ጥቁርነቱና በሽታው ለቆት እንደገና ይበራል ማለት ነው ያ ወፍ። እና ይሄንን ሊቃውንት ሲያመሰጥሩ ይህ ነጭ ወፍ የመድኃኔዓለም ምሳሌ ነው። በሽተኛው የሚድን ከሆነ ይቀርበዋል፣ የማይድን ከሆነ አይቀርበውም ማለት የማይድነው በሽተኛ ዲያብሎስ ነው። የማይድን በምን ምክንያት ነው ቢባል ንስሐ የማይፈልግ ነው። በጠባዩ በባህሪው ዲያብሎስ መጸጸት አይፈልግም። አጥፍቻለሁ፣ አምላክነትን ሳይገባኝ ሽቻለሁ ብሎ መጸጸት አይፈልግም በፍጹም። እና ዛሬም የማይጸጸት ሰው ሊድን አይችልም፣ ድነትን አያገኝም ማለት ወደ ንስሐ የማይመለስ። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ መውደቅ አዳማዊ ነው፣ ወድቆ መቅረት ግን ዲያብሎሳዊ ነው ይላል። አሁን ዛሬ በዚህ ዓለም የሚኖሩ ኦርቶዶክሳውያን መውደቃቸው ምንም ጥፋት የለበትም፣ አዳማዊ ነው። አዳማዊ ማለት ሰዋዊ ባህሪ ነው። መውደቅ ያለ ነገር ነው። መሳሳት መጉደፍ ያለ ነገር ነው። ትልቁ ስህተት የሚሆነው ወድቆ መቅረት ነው። ወድቆ የቀረ ዲያብሎስ ብቻ ነው። ከዛች ወድቀን ከተነሳን ግን አዳም አባታችን እንመስለዋለን። እና የማይድን በሽተኛ የተባለ ዲያብሎስ ነው። ዛሬም የማይጸጸት በደል በድሎ ምንም የማይሰማው ሰው ካለ ፍጹም ዲያብሎስን መስሎታል ማለት ነው በግብር። የሚድን በሽተኛ የተባለው ግን አዳም ነው። የሚድን ያሰኘው አምላኬን በድያለሁ ብሎ ማልቀሱ ነው። አባቶቻችን እንደሚነግሩን እንባውን ጨርሶ ደሙን ጨርሶ እጁን እንዳለቀሰ ያስተምሩናል፣ እንዳፈሰሰ ያስተምሩናል። እና የሚድነው በሽተኛ የተባለው እሱ ነው። መድኃኔዓለም ወደሚድነው ወደማይድነው ሳይቀርብ ዲያብሎስን ቀርቦ አላዳነው። ምክንያቱም በሽታው የማይድን ስለሆነ ማለት። አሁን በዚህ ዓለም ዶክተሩ የሚያሰናብተው በሽተኛ አለ፣ እስከሚሞት ድረስ ከቤቱ አስታሙትም ይለው የማይድን ነው። በእግዚአብሔር ዘንድ ግን የማይድን በሽታ የለም። አንድ በሽታ ግን አይድንም በነፍሱ ኃጢአት ሰርቶ የማይጸጸት ሰው እግዚአብሔር አያድነው። ማዳን የማይችል ሆኖ ሳይሆን ድነት ያለ በጎ ፈቃድ ስለማይፈጸም ነው። ያ ስለሆነ ወደ ዲያብሎስ አልቀረበም፣ ወደ አዳም ግን ቀርቦ ወፉ ከበሽተኛው አፉን ገጥሞ እስትንፋሱን እንደወሰደ አምላካችንም የአዳምን ባህሪው አድርጎ ሰው ሆኗል ማለት ከድንግል ተወልዷል። እንዲህ ከሆነ በኋላ ያነ ወፍ የበሽተኛውን እስትንፋስ ወስዶ ወደ ጥቁርነት ተቀይሮ ብርድ ብሎት እንደታመመ አምላካችንም የአዳምን ባህሪ በመንሳቱ ምክንያት የማይታመመው ታሟል፣ የማይሞተው ሙቷል፣ የማያንቀላፋው አንቀላፍቷል፣ የማይደክመው ደክሟል፣ የማይራበው ተርቧል፣ የማይጠማው ተጠምቷል፣ የማይራቆተው ተራቁቷል። ያም በማድረጉ ምክንያት ወፉ ወደ አየር ወጥቶ 3 ሰዓት ፀሐይ እንደተመታ እሱም ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት በመስቀል ላይ ውሏል። ወፉ ከ3 ሰዓት በኋላ ወደ ከርሰ ባሕር ውስጥ እንደወረደ መድኃኔዓለምም ከመስቀል ወርዶ በከርሰ መቃብር ውስጥ 3 መዓልት 3 ሌሊት አድሯል።
ወፉ በከርሰ ባሕር 3 መዓልት 3 ሌሊት አድሮ ከዚያ በኋላ የቀደመ ጻዳዊው ተመልሶለት ተነስቶ እንደበረረ አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለምም ከመስቀል ወርዶ በከርሰ መቃብር ውስጥ 3 መዓልት 3 ሌሊት አድሮ ሞትን ድል አድርጎ ተነስቶ በማይቆስል በማይታመም በማይሞት በማይቸነከር በታደሰ ስጋ ተነስቶ በዚህ ዓለም 40 ቀን ቆይቶ በ40ኛው ቀን ያ ወፍ እንደበረረ እሱም ወደ ሰማይ አድርጓል ማለት ነው። ስለዚህ ንስሐ ወደ እግዚአብሔር የምንመለስበት አዳማዊ ጠባይ ስንጸጸት አዳምን እንመስለዋለን። ኃጢአት በመስራታችን ጸጸት ካቆምን ግን ዲያብሎስን እንመስለዋለን። ስለዚህ ወደ እግዚአብሔር የምንመለስበትና የምንድንበት መንገድ ነው ማለት ነው። ንስሐ ማለት የእግዚአብሔር የቸርነቱ በር ነው። እግዚአብሔር ቸርነቱን ለኛ ከገለጠበት መንገድ አንዱ ንስሐን መስራቱ ነው። እንደወጣችሁ ቅሩ፣ እንደጠፋችሁ ቅሩ ቢለን ኖሮ ንስሐ ባይኖር ማን የሚድን ነበረ? ምክንያቱም በቅዱሳት መጻሕፍት ውስጥ ያልበደለ ሰው ሆኖ ከመቤታችን ውጭ ያልበደለ የለም። ከነቢያት የበደሉ አሉ፣ ከሐዋርያትም ከቅዱሳን የቅዱሳን ሕይወት በጠቅላላ ከመውደቅ በኋላ የተመለሱበት ነው። አሁን የንስሐ ጀማሪ አዳም ነው እንዳልነው አዳም በድሎ ነው ለትልቅ ማዕረግ የበቃው። እንዲያውም ከሁሉ በላይ የሚገርመው ነገር ምንድነው? አዳም በድሎ ንስሐ ገብቶ ከተመለሰ በኋላ የሰው ማዕረግ ለዚያ ማዕረግ ከበቃ ፍጹም መሳሳት ወደማይችልበት ማዕረግ እንዲደርስ በጎ ዕድል ተከፍቶለታል ከእግዚአብሔር ዘንድ ማለት ነው። ለምሳሌ በመጀመሪያ ተፈጥሮ የአዳም ማዕረግ 8 ነበረ። አስተውሉ፣ 8 ነበረ። በኋላ ንስሐ ገብቶ አምላክ የሱን ባህሪው አድርጎ ሰው ሆኖ መጥቶ የቀደመ በደሉን አጥፍቶለት ይቅር ካለ በኋላ ግን የሰው ማዕረግ 10 ደርሷል። በፊት 8 ማዕረግ ላይ ስለነበር 8 ማዕረግ ላይ የደረሰ ሊሳሳት ሊወድቅ ይችላል፣ ሊመለስ ይችላል። 10ኛው ማዕረግ ላይ የደረሰ ግን ፍጹም እግዚአብሔር እሱን ስለሚዋሃደው መሳሳት የማይችልበት ደረጃ ይደርሳል። ለዚህ ነው 10ኛው ማዕረግ ከደረሰ በኋላ ሰው በታሪክ ወደ ኋላ መመለስ አይችልም ማለት ነው። ስለዚህ በንስሐ የሰጠን ጸጋ ልዩ ነው ለማለት ነው። የእግዚአብሔር የቸርነቱ በር ይባላል ንስሐ። ኃጢአት ማለት የእግዚአብሔርን የቸርነቱን በር የሚዘጋ ነው። የቸርነቱ እግዚአብሔር ሊራራልን ይልና ኃጢአትን የምንሰራ ከሆነ የቸርነቱን በር ይዘጋዋል። ስለዚህ ኃጢአት የእግዚአብሔርን የቸርነቱን በር ዘግቶብን ከሆነ ንስሐ ገብተን በሩን እናስከፍተው። ምክንያቱም በወንጌል ምን ብሏል እሱ? በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ጎድጉድ ወይትረሃወክሙ አንኳኩ ይከፈትላችኋል ብሏል። ምንድነው የምንመታው በር? ዝም ብለን ያገኘነውን በር ነው የምንመታው? በር የተባለው ምንድነው ቢባል ንስሐ ነው። የንስሐን በር ምቱ ይከፈትላችኋል። ይቅር በለን በሉኝ ይቅር እላችኋለሁ ብሎ ራሱ ቃል ኪዳን ገብቶልናል። ስለዚህ ኃጢአታችንን ስናርቅ የእግዚአብሔር የቸርነቱ በር ይከፈታል። ከሱ ጋር አብረን መኖር እንችላለን ማለት ነው። እንችላለን። እንደምናስታውሰው ጌታችን ወደዚህ ዓለም መጥቶ ሰው ሆኖ በ30 ዓመቱ በዮርዳኖስ በተጠመቀ ጊዜ በዮርዳኖስ የተጠመቀበት ምክንያት የዕዳ ደብዳቤያችንን ለመቅደድ እንደሆነ እናውቃለን። ለማጥፋት አንዱን በዮርዳኖስ አንዱን በሲኦል አስቀምጦት ስለነበረ ዲያብሎስ የዕዳ ደብዳቤ ማለት ኃጢአታችን ነው። ኃጢአታችንን ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ካጠፋው በኋላ ሰማይ ተከፈተ ይላል ወንጌሉ። ወወፂኦ እማይ ተረወ ሰማይ፣ ከውሃ የወጣው የዕዳ ደብዳቤያችን አጥፍቶ ነው። ኃጢአታችን አጥፍቶ ከውሃ ወጣ። ከውሃው ሲወጣ ሰማይ ተከፈተ ይላል። ይሄ ማለት ምን ማለት ነው? ኃጢአታችን ስናስት ጌታ በዕዳ ደብዳቤያችን ላይ ሲቆም ሰማይ ተከፍቷል። ስለዚህ ኃጢአታችን ባስወገድን ጊዜ የሰማይ በር ይከፈታል ማለት ነው። የሰማይ በር ማለት ደግሞ መንግስተ ሰማያት ናት። መንግስተ ሰማያት ደግሞ የእግዚአብሔር ለኛ የሰጣት የቸርነቱ ስራ ናት። ስለዚህ የቸርነቱ በር እንዲከፈትልን ንስሐ መግባት ይገባናል ማለት ነው። ቅዱስ ኤፍሬም ሶርያዊው እንደነገረን ጌታ ሆይ ወደ አንተ ማጸናለሁ፣ መልካም እረኛ የሆንክ አቤቱ በርህን አንኳኳለሁ ይላል ቅዱስ ኤፍሬም። ወደ አንተ ማጸናለሁ መልካም እረኛ የሆንክ ነህና በጎችህን ለአውሬ ለቀበሮ እንደወጡ ይቅሩ የማትል ነህና ለምንሃለሁ። እግዚአብሔር በጎ እረኛ፣ በጎ ባለመድኃኒት፣
በጎ መምህር፣ በጎ ንጉስ ይባላል እግዚአብሔር። በጎ ንጉስ ማለት ንጉስ አለ፣ በጎ ንጉስ ግን እንደ እግዚአብሔር ያለ የለም። በጎ ንጉስ ምን አይነት ነው? በምትገዛው ግዛት ውስጥ ቸነፈር፣ ረሃብ፣ መቅሰፍት መጣ፣ ጦር የሚወር ሀገርህን የሚወር ጠላት መጥቷል፣ ህዝቡ በውሃ ጥም በረሃብ እየተቸገረ ነው ሲሉት በጎ ንጉስ ከሆነ እንደዚህ ያደርጋል። አይ በመልእክተኛማ አልልክም፣ ራሴ ሄጄ የወገኖችን መከራ አይቼ ከመከራቸው መካፈል አለብኝ፣ በደስታቸው ብቻ ጊዜ ሳይሆን በሐዘናቸውም ጊዜ አብሬ መሆን አለብኝ ብሎ ከዚያ ችግር ከደረሰበት አካባቢ ሄዶ ከመከራቸው ይሳተፋል በጎ ንጉስ ከሆነ። እንዲሁ ዝም ብሎ ለስልጣን ጥም ወደ ስልጣን የመጣ የወገኖቹ መከራ የማያሳስበው ንጉስ ከሆነ ግን ከዚያ ካለው ቦታ ላይ ሆኖ ምን ይላል? በመልእክተኛ መረጃ ይቀበላል፣ እንግዲህ እንደሆነው ያደርጋል ማለት ነው። እግዚአብሔር ግን በጎ ንጉስ ስለሆነ መልእክተኛ አላከም። እኛ ወገኖቹ በመከራ ውስጥ ስንሆን ከሰማያ ሰማያት ወርዶ ከድንግል ተወልዶ አድኖናልና እግዚአብሔር በጎ ንጉስ ይባላል። እግዚአብሔር በጎ መምህር ይባላል። በዚህ ዓለም ያለ መምህር ተማሪዎቹ ወደ እርሱ ሄደው መምህር አስተምረን ካሉት ያስተምራል፣ አስተምረን ካላሉት ዝም ይላቸዋል። ምግባቸውን ራሳቸው ችለው ነው የሚማሩት እንጂ እሱ ምግብ አይሆናቸውም። ስለዚህ ቢማሩ ይማሩ፣ ቢጠነክሩ ይጠንክሩ፣ የራሳቸው ነው በዚህ ዓለም ያለ መምህር ማለት ነው። እግዚአብሔር ግን በጎ መምህር ስለሆነ መምህራትን ብንቸገር እርሱ ወደኛ መጥቶ እኛ ወደ እርሱ ሄደን መማር ቢያቀተን እርሱ ወደኛ መጥቶ አስተማረን እና ወንጌልን ነገረን፣ ሕጉን አስተማረን። ደግሞ የሚገርመው ነገር ህዝቡን በሙሉ ሰብስቦ መና አበርክቶ የሚያስተምር ብቸኛው መምህር ኢየሱስ ክርስቶስ ነው። በዚህ ዓለም ምግብ ችሎ የሚያስተምር መምህር የለም። ጌታ ግን የሚያስተምራቸውን ሰዎች እንጀራ የሚችላቸዋል። እነርሱ ወደሱ መምጣት ቢያቅታቸው እሱ ወደ እነርሱ ሄዶ አስተምሯቸዋል። በጎ መምህር ይባላል። ሌላኛው በጎ ባለመድኃኒት ነው። ቅድም እንዳልነው እሾህ እየተወጋ እንቅፋት እየተመታ ስለ በሽተኛው ጤና እያጣ የሱን ጤንነት የሚመልስ መከራ የሚቀበል በጎ ባለመድኃኒት መድኃኒታችን ኢየሱስ ክርስቶስ ነው። ሌላኛው በጎ እረኛ ይባላል። ቅዱስ ኤፍሬም እንዳለው መልካም እረኛ የሆንክ እንዳለው፣ መልካም እረኛ ደግሞ በጎቹ በጠፉበት ጎዳና በጨለማ መከራ እየተቀበለ ሄዶ የሚያመጣ፣ መድኃኒታችን ደግሞ የሚለየው ስለ በጎቹ የሚሸጥ፣ ስለ በጎቹ የሚበላ፣ በጎቹ የሚበሉት፣ በጎቹ የሚሸጡት፣ በጎቹ ልብሱን የሚገፉት መልካም እረኛ እሱ ነው እና ምን አለ? መልካም እረኛ ይሆንክ አቤቱ በርህን አንኳኳለሁ። በር የተባለው ንስሐ ነው። ጌታ ሆይ ቃል ኪዳንህን አትተው፣ ብትመለሱ እመለሳለሁ ወደ እናንተ፣ ብትቀርቡኝ ይቀርባችኋለሁ ያልከውን ቃል ኪዳንህን አትተው። ስለ ቃል ኪዳን ስል ወደ አንተ ጮሃለሁ፣ ወደ አንተ በንስሐ የምመጣበት ዋናው ምክንያት እምራችኋለሁ ብለህናል። ባይሪህም መሐሪና ይቅርባይ ስለሆንክ ወደ አንተ እመጣለሁ ብሎ ይናገራል። ምክንያቱም አንተ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ብለህ አስተምረህናልና። ስለዚህ ይሄ ቃል ኪዳኑ ነው። አሁን ወደ ንስሐ የምንመለስበት እግዚአብሔርን ይቅር በለን የምንለው በዚህ አምላካዊ ቃል ኪዳን መሰረት ነው። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሎ ስለነገረን ነው ማለት ነው። ጌታ ሆይ ይልና በር ፍጹም የተዘጋ የተቆለፈም አይደለም፣ ለሚያንኳኳ ሰው የሚከፈት ነው። ስለዚህ እባክህ በርህን ክፈትልን ብሎ ቅዱስ ኤፍሬም ይለምነዋል። አሁን እግዚአብሔር እኛም ሄደን ስንለምነው የምሕረት በሩን የንስሐ በሩን ይከፍትልናል። እሱም ደግሞ ከቸርነቱ ብዛት የተነሳ ወደኛ መጥቶ የኛን በር ያንኳኳል። የኛ በር የተባለው የልቡናችን በር ነው። በዚህ በዮሐንስ ራእይ እንደተነገረው እኔ በበር ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ፣ ከዚያም ሰው ጋር አብሬ ራት እበላለሁ ብሎ እንደተናገረው ከልቡናችን በር ላይ ቆሞ ያንኳኳል። ስለዚህ አብዛኛዎቻችን በውስጥ ዘግተን የምንተኛ ከሆነ ከውጭ ያለው አምላካችን ሳይገባ ይቀራል። ስለዚህ እኛ ልባችን ከፍተን እሱን ብናስገባው እሱ ደግሞ በቸርነቱ የንስሐን በር ከፍቶ ወደ ቸርነቱ ያስገባናል ማለት ነው። ኃጢአተኞች መጥተው ቢያንኳኩ ትከፍትላቸዋለህ። አንተ ኃጢአተኛ ነህ፣ አንተ በደለኛ ነህ፣ ወደ እኔ መቅረብ አይገባህም አይልም። እንደምናስታውሰው
ማርያምን ተፍረትን ተቀብሎ ኃጢአትሽ ተሰርዮልሻል በሰላም ሂጂ ብሎ ያሰናበተ እሱ ነው። ስለዚህ እግዚአብሔር ኃጢአትን ነው እንጂ የሚጠላ ኃጢአተኛን አይጠላ። ራሱ እንደነገረን እኔ ባለመድኃኒትን የሚፈልጉት በሽተኞች ናቸው እንዳለ እሱም ኃጢአተኞችን ይፈልጋቸዋል ጤነኛ ሊያደርጋቸው ማለት ነው። ህሙማን ይፈቅድዎ ለዐቃቤ ሥራይ በሽተኞች ባለመድኃኒትን ይፈልጉታል ብሎ ነግሮናል። እኛ ኃጢአተኞች ክርስቶስን እንፈልገዋለን። ምክንያቱም የሚያጠራን እሱ ስለሆነ፣ የሚያጥበን እሱ ነው፣ የሚያጠራን እሱ ነው፣ ሳይሰቀቅ የሚቀበልን እሱ ነው። ወደሱ እንቀርባለን፣ እሱም ወደኛ ይመጣል። እኔ ኃጥአንን ለንስሐ ልጠራ ነው የመጣው ጻድቃንን አይደለም ብሏል። ስለዚህ ኃጥአንን ሊጠራ ነው የመጣው ኃጢአትን እንጂ ኃጢአተኛን ስለማይጠላ ወደ እግዚአብሔር ፍጹም መቅረብ የሰጠንን በጎ ዕድል መጠቀም ነው ማለት ነው። ከዕለታት አንድ ቀን ሙሴ እግዚአብሔርን እንዲህ ብሎ ጠይቆት ነበረ። ጌታ ሆይ ምን ትበላለህ? ምንስ ትጠጣለህ አለው። እምበላው ምስጋና፣ እምጠጣው ደግሞ ኃጢአተኛ ስለ ኃጢአቱ ሲያለቅስ የኃጢአተኛውን እንባ ጠጣለሁ ብሎታል። ስለዚህ እግዚአብሔር የሚጠጣው የኃጢአተኛ እንባ ከሆነ በኃጢአታችን ምክንያት አልቀሰን እግዚአብሔር ጠጥቶ እንዲረካ ማድረግ ይገባናል ማለት ነው። አቤቱ በር ለቅዱሳንም ለሰነፎችም ሁልጊዜ የተከፈተ ነው። ለሁሉም ቅዱሳንም ቢመጡ ይቀበላል እግዚአብሔር፣ ኃጥአንም ቢቀበሉ ይመጣል። ዘማውያን፣ አመንዝሮች፣ ሌቦች፣ ተሳዳቢዎች በሙሉ ኃጢአት የሚሰሩ ሰዎች ቢመጡ እግዚአብሔር ይቀበላቸዋል። የማይቀበለው የለም። እግዚአብሔር እንደ እናት ነው። አስተውሉ። እናት አንድ ከሚገልጻት ነገር አንዱ እናት ልጇ ከቅፏ ይወርዳል። አውርጅኝ ብሎ አልቅሶ ይወርዳል። ከወረደ በኋላ ቆሻሻ ነክቶ ሲመለስ ልብሷን እንደሚያቆሽሽባት እያወቀች አቅፋ ስማ ከዛ በኋላ ታጥበዋለች። ልጅም የሚባለው እናቱን የማይሰቀቅ ነው። ቆሻሻ ነክቼ እንዴት ወደ እናቴ እመጣለሁ አይልም፣ እውነተኛ ልጅ ከሆነ ማለት ነው። ስለዚህ አምላካችን እንደ እናት ነው ማለት ሳናውቅ አይምሯችን ገና በመንፈሳዊ ሕይወት ባለመብሰሉ ምክንያት ከሕጉ ከስርዓቱ ከአምልኮቱ ከበጎ ነገሩ እንውረድ እንላለን። ያኔ እግዚአብሔር የበጎ ፈቃድ አምላክ ስለሆነ አስገድዶ ስለማይገዛን ከቅፉ እንድንወርድ ያደርጋል። ያኔ ሄደን ብዙ የኃጢአት ቆሻሻ ነክተን ስንመጣ አሁንም እንዳትቀርቡኝ ቆሻሻ ነክታችኋል አይልም። በቸርነቱ ብዛት ተቀብሎ ወደ ቤቱ ያስገባናል። ስለዚህ እግዚአብሔር እናት ነው፣ እግዚአብሔር አባት ነው፣ እግዚአብሔር ወንድም ነው፣ እግዚአብሔር እህት ነው። ያውም ፍጹም እናት፣ ፍጹም አባት፣ ፍጹም ወንድም፣ ፍጹም ዘመድ ነው። ፍጹም ርስት ሀገር እግዚአብሔር ነው እና ሁሉንም መቀበል የሚችል አምላክ ነው እና እንደዚህ ይላል ቅዱስ ኤፍሬም ሶርያዊ ስለ ንስሐ ባስተማረበት አንቀጹ ጌታ ሆይ ወርቅ ትሰጠኝ ዘንድ አለምንህም፣ ገንዘብ ስጠኝ ብዬ አለምንህም። የሊቃውንት ሲያብራሩ ገንዘብ አያስፈልግም ማለቱ አይደለም፣ ግን የሚቀድም ነገር አለ። ምክንያቱም በአመፃ ብዛት ይላል ሶሎሞን፣ በአመፃ ብዛት ከከበረ ባለሀብት በትትና ድሃ የሆነ ድሃ ይበልጣል ይላል። ስለዚህ ጌታ ሆይ ወርቅ ትሰጠኝ ዘንድ አለምንህም፣ ይቅርታህን ነው እንጂ የምለምንህ። ምክንያቱም አንተ ይቅርታ ያረክለት ሰው የሚያጣው ነገር የለም ይላል። የሚያጣው እንደሱ ያለ ሀብታም የለም። ይቅርታ ካረክለት አንተ ትቀርበዋለህ። ካንተ ከቀረበ ደግሞ ምን ያጣል ይሄ ሰው? የሚያጣው ነገር የለም። እኛ እየመሰለን አንዳንድ ጊዜ ደህና ሰው ስንቀርብ፣ ባለሀብት ሰው ስንቀርብ፣ ስልጣን ያለው ዘመድ ያለው ሰው ስንቀርብ የሚሳካልን ይመስለናል። ሁሉ የሱ የሚሆን ግን እግዚአብሔርን የቀረበ ሰው ነው። እግዚአብሔርን የቀረበ እማምላክን ያገኛታል፣ እናቱ ናትና። እግዚአብሔርን የቀረበ መላእክቱን አያጣም፣ ቅዱሳንን አያጣም፣ ሰማዕታትን፣ ደናግልን፣ መነኮሳትን፣ ጳጳሳትን፣ ነገስታትን አያጣም። በዚህም ዓለም ሀብት በዚያኛውም ዓለም ሀብት የተጠቀመ ይሆናል። ምክንያቱም እግዚአብሔር ከእርሱ ጋር ነዋ። እግዚአብሔር ከእርሱ ጋር የሆነለት ሰው የሚያጣው ነገር የለም። ተመልከቱ፣ በጣም በዚህ ዓለም የማይቻል ነገር ቢኖር አምላክን መውለድ ነው። ፈጽሞ ለሰው የሚቻል ነገር አይደለም አምላክን መውለድ። እመቤታችን ታዲያ አምላክን ለመውለድ ያበቃት ምንድን ነው ቢባል ቅዱስ ገብርኤል መጥቶ ምን አላት? ተፈሥሒ ፍሥሕት እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። ተመልከቱ፣
እግዚአብሔር ከእርሱ ጋር የሆነለት ሰው አምላክን ለመውለድ ይበቃል። የሥላሴ ማደሪያ መሆን ይቻላል። ስለዚህ ጌታ ሆይ ወርቅ ስጠኝ ብያለምን? ይቅርታህን ብቻ ስጠኝ። ይቅር ያልከው ሰው የሚጠቀም ነውና ስለሚል አሁንም አምላካችን ወርቅ ብር ከሚሰጠን ይቅርታውን ቢሰጠን መልካም ነውና ለሁላችንም ይቅርታውን ያድለን። በቅዱሳት መጻሕፍት በጣም ብዙ ወደ እግዚአብሔር በመቅረብ የተጠቀሙ ሰዎች አሉ። ሊቁ ቅዱስ ኤፍሬም እንደነገረን በማቴዎስ ወንጌል ምዕራፍ 25 ላይ የተቀመጡት እነዚያ ጠባባት ደናግል ጠባባት የሚባሉ ልባሞች ደናግል የተባሉት እነዚያ የተነሳ ሀያን ወይም ወደ እግዚአብሔር የቀረቡ ይቅር ያላቸው ሰዎች ምሳሌዎች ናቸው። በኋላም ሙሽራው ሲመጣ መብራታቸውን አብርተው ከዘይታቸው ጋራ ሙሽራውን አጅበው የገቡ ለክብር የበቁ ሰዎች ናቸው። ሙሽራ የተባለው ጌታ ነው። አጃቢዎች የተባሉት ደግሞ ቅዱሳን ናቸው። መብራት የተባለው ሃይማኖት፣ ዘይት የተባለው ፍቅር ነው። ሃይማኖትን ከምግባር ጋር አስተባብረው የያዙ ክርስቶስን በሕይወታቸው የመሰሉት ቅዱሳን ከክርስቶስ ጋር ወደ ሰርጓ ቤት ወደ መንግስተ ሰማያት ይገባሉ። ስለዚህ እነዚህ ሰዎች ምን አይነት ሰዎች ናቸው ሲባል ኃጢአት ያልሰሩ አይደሉም፣ ያልወደቁ አይደሉም፣ ወድቀው የተነሱ ኃጢአት ሰርተው በንስሐ ይቅርታን አግኝተው የተመለሱ ናቸው፣ ይቅር ያላቸው ናቸው። እነዚያ ደግሞ ሰነፍ አብዳት ደናግል አብዳት የሚባሉት ሰነፎቹ ደግሞ ዘይት የላቸው መብራት ግን አላቸው። ዘይት የሌለው መብራት ደግሞ ሊቆይ አይችልም። ፍቅር ምግባር የሌለው ሃይማኖት ሊጸና አይችልም፣ ለመንግስተ ሰማያት አያበቃም። ስለማያበቃ የኢተነሳያን ምሳሌዎች ናቸው። ንስሐ ያልገቡ ሰዎች ምሳሌዎች። ንስሐ ያልገባ ሰው ማለት ፍቅር የሌላቸው ወይም ምግባር የጎደላቸው፣ የጎደለብንን ምግባር የሚመልስልን ንስሐ ስለሆነ እነዚህ ናቸው። በጣም የሚያሳዝነው ነገር የተወደዳችሁ ክርስቲያኖች፣ በጣም የሚያሳዝነው እነዚህ ደናግላን ናቸው። ተመልከቱ፣ ድንግልና ይዘው ግን ትሕትና የላቸውም። ድንግሎች ናቸው፣ የስጋ ድንግልና አላቸው፣ ግን ትሕትና የላቸውም። ያለ ትሕትና ድንግልና ደግሞ አይጠቅምም። ክብር የሚሆነው ሁሉ ነገር በትሕትና ሲያዝ፣ ዕውቀት በትሕትና፣ ገንዘብ በትሕትና፣ ስልጣን በትሕትና፣ ክብር በትሕትና ካልተያዘ ለመንግስተ ሰማያት አያበቃም። ስለዚህ እነዚህ ሰዎች ድንግልናን ይዘው ሳለ ግን ስለሰነፉ ማለት ንስሐ መግባት በሚገባቸው ጊዜ ንስሐ ስላልገቡ ለመንግስተ ሰማያት ከሙሽራው ጋር አብረው አጅበው ወደ ሰርጓ ቤት ለመግባት ሳይበቁ ቀሩ። ሊቁ የአራተኛው መቶ ክፍለ ዘመን ሊቅ ቅዱስ ዮሐንስ አፈወርቅ እንደሚነግረን እንደዚህ ይላል። የተወደዳችሁ ወንድሞቼ እና እህቶቼ ይላል፣ እንግዲህ ዳኛው ፍርድ ለመፍረድ ሳይሰየም በወንበሩ እባካችሁ አስቀድማችሁ አማላጅ ላኩበት፣ አስቀድማችሁ በሚያውቃቸው ሰዎች ዳኛው ለምኑት ፍርዱ እንዲቀልላችሁ ብሎ ይናገራል። እንደምናውቀው ዛሬ የፍርድ ቤት ቀጠሮ ያለው ሰው ፍርዱ እስከሚደርስ ድረስ ዳኛውን ካወቀው አስቀድሞ በዘመድም በሰውም በገንዘብም በዚያም ብሎ ዳኛውን ምን ይለዋል? እባክህ በምትችለው እርዳኝ፣ ወደ ማረሚያ ቤት እንዳልወርድ አድርገኝ ብሎ ይለምነዋል። ስለዚህ ምን ይላል? ዳኛው ክርስቶስ ነው። የፍርዱ ጊዜ ደግሞ ሞትና ምጽአት ነው። ያ ሳይደርስ አስቀድማችሁ በሰውም ማለት በቅዱሳን ለምኑት። በእንተ ማርያም፣ በእንተ ገብርኤል፣ በእንተ ሚካኤል ብላችሁ፣ በእንተ ጊዮርጊስ፣ በእንተ መርቆሪዎስ ብላችሁ፣ በእንተ ተክለ ሃይማኖት፣ በእንተ አቡነ ገብረ መንፈስ ቅዱስ ብላችሁ በሰው ለምኑት። በገንዘብም ለምኑት ማለት ምጽዋት ለነዳያን በመስጠት ለምኑት። ይህንን አድርጉ። ጊዜው ሳይደርስ እንጊዜ አማላጅ ላኩበት። እባክህ ይቅር በለን በሉት። ንስሐ ገብታችሁ ለምኑት። ያኔ ለፍርድ ሲቀመጥ እሱን አጅበው ከገቡት ቅዱሳን ጋር ያደርጋችኋል። ወደ ቤታችሁ እንድትመለሱ ያደርጋል፣ ወደ መንግስተ ሰማያት እንጂ ወደ ማረሚያ ቤት ወደ ገሃነም እንድትወርዱ አያደርግም። ስለዚህ ዳኛው ለፍርድ ሳይቀመጥ አስቀድማችሁ ለምኑት፣ አስቀድማችሁ ንስሐ ግቡ። ድንግልናን ይዘው ግን ስለሰነፉ ተጎዱ። እኛማ ስንፍናን ከርኩሰት ጋራ ስንፍናን ንስሐ ለመግባትን ከዘማዊነት ጋር አስተባብረን የያዝነውማ እንዴት አይነት ፍዳ እንቀበል ይሆን ይላል።
እነዚያ ድንግል ናቸው፣ ግን ስለሰነፉ ንስሐ ስላልገቡ ከመንግስተ ሰማያት በአፋ ከቀሩ እኛማ ዘሙተን ሰርቀን ተሳድበን አምተን ሰው ንቀን ተዋርደን ይህን ሁሉ አድርገን ደግሞ ድንግልናን አተን ንስሐ ሳንገባ እንዴት ያለ የተደራረበ ፍርድ ይጠብቀን ይሆን? ስለዚህ አንስነፍ፣ እንደ ልባሞቹ ተግተን ሙሽራው እስከሚመጣን ድረስ ንስሐ እየገባን እንቆይ ይላል። በሌላም በሉቃስ ወንጌል ምዕራፍ 16 ላይ የአልዓዛርና የነዌን ታሪክ ታውቃላችሁ ይላል። የአልዓዛርና የነዌ፣ አልዓዛር የተነሳ ሀያን ወይም ንስሐ የገቡ ሰዎች፣ ነዌ ደግሞ ይሄ የተነሳ ሀያን ምሳሌ ነው። አልዓዛር በመከራ የኖረ መከራ የተቀበለ ስለ አምላኩ ብሎ ብዙ መከራ ያሳለፈ ስለ ኃጢአቱ ያለቀሰ ሰው ምሳሌ ነው። ነዌ ደግሞ የዚህ ዓለም ሀብት የማያልፍ መስሎት በዚህ ዓለም አንዱን ሲያስር አንዱን ሲጎዳ ሲያሳዝን ወንድሞቹን የኖረ የንስሐ ሕይወት የሌለው ሰው ምሳሌ ነው። ስለዚህ እንደ አልዓዛር እንደ ልባሞቹ ደናግል መሆን ይገባናል ይላል ቅዱስ ኤፍሬም። ሰው ወደ መቃብሩ ሲሄድ ከሀብቱ አንዳችም ይዞ አይሄድም ይላል። እንደምታስታውሱት ያ ነዌ ከሞተ በኋላ በሲኦል ሆኖ እሳት ሲያቃጥለው እንደዚህ አለ፣ አብርሃም አባት ሆይ እባክህ አልዓዛርን ላክልኝና ትንሽ ውሃ ከምላሴ ላይ ጠብ ያድርግልኝ ተቃጠልኩኝ ይለው ነበረ። አሁን አስተውሉ፣ ይሄ ሰው በዚህ ዓለም አንዲት ጠብታ ውሃ ብቻ ሳይሆን ብዙ የነበረው ሰው ነው እና ለምንድን ነው በገሃነም ወይም በሲኦል አንዲት ጠብታ ውሃ ያጣ? እንዲያ ባለ ሀብት የነበረ ሰው በዚያ በነበረው ዘመን ለመንግስት ለዚያኛው ዓለም የሚሆን ትንሽ ውሃ እንኳን እንዴት መግዛት አቃተ? ለዚያ የሚሆነው እና ተቃጠልኩኝ። ስለዚህ ልቡና ላለው ሰው ያለውን ሁሉ ሽጦ የዚህ ዓለም ሀብት ለመንግስተ ሰማያት ስለማይሆን ያለውን ሁሉ ሽጦ አንዲት እፍኝ ውሃ መግዛት ይገባዋል ማለት ነው። አንዲት እፍኝ ውሃ በቃ እንዳይቃጠል በሰላም እንዲኖር በዚያኛው እፍኝ ውሃ ይግዛ ይላል ቅዱስ ኤፍሬም። ያለዛ ግን በዚህ ዓለም ብዙ ሀብት እያለው ለምሳሌ በዚህ ዓለም መጽውቶ ንስሐ ገብቶ ከተጣለው ጋር ታርቆ ኃጢአቱን አርቆ በዚያኛው ዓለም በደስታ መኖር ይችላል። እዚህ ግን ያገኘውን በልቶ ሳይጾም ሳይጸልይ ተኝቶ አድሮ ወንድሞቹን እየገፋ ለሰው ክብር ሳይኖረው ኃጢአቱን በንስሐ ሳያርቅ እንዲሆኖ ኖሮ እንዲህ ያለው በሀብት በልጽጎ በምድራዊ ሀብት በልጽጎ የነበረ ሰው በሲኦል ግን ጥርኝ ውሃ አጥቶ ሲሰቃይ ማየት ያሳፍራል በጣም ንስሐ ባለመግባቱ ምክንያት። ስለዚህ ንስሐ መግባት ከእንደዚህ ሁሉ አይነት መከራ ይሰውራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 ላይ ወደ ዓለም ያመጣ ነው የለምና ከእርሱም ልንወስደው የምንችለው የለምና ይላል ቅዱስ ጳውሎስ። ወደዚህ ዓለም ያመጣ ነው የለም፣ ስንሄድም የምንወስደው የለም። ተመሳሳይ ነው የሰው ኑሮ፣ መሽከርከር ነው የሰው ሕይወት። ስንመጣ ራቆታችን፣ ስንሄድ ራቆታችን፣ ስንመጣ ያለ ልብስ፣ ስንሄድም ያለ ልብስ። እንደው ዝም ብለን ካፈሩ ከምንገባ ተብለን ነው እንጂ ዞሮ ዞሮ ልብሱም አፈር እኛም አፈር ነው የምንሆነው። የታወቀ ነገር ሳጥኑም አፈር እኛም አፈር። ምክንያቱም ባህሪያችን አፈር ስለሆነ አፈር ይፈልጋል። ከአፈር ጋር መኖር ነው የሚፈልገው። አንተ መሬት ነው ወደ መሬት ትመለሳለህ የሚለው አምላካዊ ቃል ኪዳን ስላለ ስጋችን አፈር ይፈልጋል። ጌታ እስኪጠራው ድረስ በምጽአት አፈር ሆኖ ነው መኖር የሚፈልገው። ከዚህ አንጻር ያመጣ ነው ነገር የለም። ስለዚህ እንዳመጣጣችን እንመለሳለን። ጎንበስ ብለን በሕፃንነታችን ከእናታችን ማኅፀን እንወጣለን። ለእርጅና ከበቃን ተጎንብሰን እንመለሳለን። ያለ ጥርስ መጣን፣ ያለ ጥርስ እንመለሳለን። እንደዚህ እያልን እንኖራለን። ስለዚህ ይህንን ያነሳ ነው ለምንድን ነው? ምንም የምንወስደው ነገር እንደሌለ አምነን ዛሬውኑ ሰማያዊ ቤታችን መስራት፣ በልቅሶ ወደ እግዚአብሔር መመለስ ይገባናል። በነቢዩ በኢሳይያስም አድሮ ትንቢተ ኢሳይያስ ምዕራፍ 1 ላይ እንደዚህ ይላል፣ የምንበላው አልበረክት አለ፣ በልተን አንጠግብ፣ ጠጥተን አንረካ፣ ለብሰን አይሞቀን ትላላችሁ። ንግዳችን ቁልቁል ሆኗል ትላላችሁ። ቁልቁል ንግድ ማለት 12 ማድጋ ስንዴ ዘርቶ 6 ማድጋ ማግባት ማለት። 12 ማድጋ ዘርቶ 6 ማድጋ ነው የሚያገባ። ይሄ ቁልቁል ንግድ ይባላል። አልበረከትልን አለ፣ አንተም ወደኛ አልመለስ አልክ ትሉኛላችሁ።
ሀገራችን ምድረ በዳ ሆነች ትሉኛላችሁ። አውራጃዎቻችን በእሳት ተቃጠሉ ይሄን ትላላችሁ። ምንድነው ምክንያቱ ትሉኝ ከሆነ እስመ ተመላ እደዊክሙ ደመ እጃችሁ ደም ተሞልቷል፣ በኃጢአት ቆሽሻችኋል እና መፍትሄው ምንድነው ምትሉኝ ከሆነ ኑ እንዋቀስ፣ ኑ እንዋቀስ። ለመኮነ ኃጢአትክሙ ከመኳኳ አጻዶ ከመበረድ ኃጢአታችሁ እንደ ቆራ ቢጠቁር እንደ በረዶ ነጭ አድርገዋለሁ እና ኑ ወደኔ ተመለሱ። መፍትሄው ታጸቡ ወንጽሐነ ኩኑ ታጠቡ ንጹህም ሁኑ፣ እንዲያ ከሆነ ወደ ቀደም በረከታችሁ መልሳችኋለሁ ብሎ ያስተምራል። በመጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ ከእናቴ ማኅፀን ርቃኔን ወጣው ወደ መቃብርም ርቃኔን እሄዳለሁ። ስለዚህ ሰው መቃብሩ እርቃኑን መጥቶ እርቃኑን እንደሚመለስ በማመን የሰራውን ኃጢአት ከእግዚአብሔር አቅርቦ ንጹህ ሆኖ ወደ እግዚአብሔር መመለስ ይኖርበታል ማለት ነው። መዝሙር 48 ቁጥር 17 ላይ አቤቱ የቤቱ ክብር ሁሉ ከእርሱ ጋር አይሄድም ይላል ዳዊት። በዚህ ዓለም አሁን በቤታችን ብዙ ዕቃ አለ፣ ብዙ ልጆች አሉ፣ ብዙ ልብስ አለ፣ ብዙ ነገር አለ። ግን በቤታችን ያለው በሙሉ አብሮን ተከትሎን አይሄድ። ልጆቻችን አብረው አይሄዱ፣ ሚስቶቻችን፣ ባሎቻችን፣ በቤቱ ያለው ዕቃ፣ ሀብት ንብረቱ፣ ዘመድ አዝማዱ ሁሉ አብሮ አይሄድም። እኛ ብቻችን ነው የምንሄደው። ብቻችን ስንሄድ ደግሞ አብሮን የሚቆመው ነገር ምንድነው? የእግዚአብሔር ቸርነቱ ነው። እግዚአብሔር ከኛ ጋር ከሆነ ምንም የምንጎዳው ነገር የለም። መን ይሆርኩ ማይከለ ጸላሎተ ሞት ይፈራው ለኩ እስመ አንተ ምስሌ ይላል ዳዊት። በጨለማና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራውም ይላል። ስለዚህ ማንፈራው እግዚአብሔር ከኛ ጋር ከሆነ ነው። ስለዚህ ንስሐ መግባት ወደ እግዚአብሔር መመለስ የሚገባው ነው። የተሰቀለው ንጉስ አምላካችን መድኃኒታችን ኢየሱስ ክርስቶስ በያዘው የገነት መግቢያ ቁልፍ ያለ ስስት የገነትን በር ከፍቶ ቀማኞችን ነፍሰ ገዳዮቹ ሊገቡ ዘንድ አዘጋጅቷል፣ ሰው ሳይመርጥ። ተመልከቱ፣ አሁን እግዚአብሔር ስለ ቸርነቱ ብዛት መላ ዘመኑን እጁን በደም ነክሮ የሚኖረውን ፈያታዊውን ዘየማን በመጨረሻዋ ሰዓት ንስሐ ስለገባ በሲኦል ካሉት አባቶች አስቀድሞ ወደ ገነት አስገብቶታል እና ቸር ነው አምላካችን። በንስሐ ከተመለስን አንተ ትናንት ወንበዴ ነበርክ፣ ሌባ ነበርክ፣ እንደዚህ ነበርክ የሚል አምላክ አይደለም። እግዚአብሔር ከሚገለጽባቸው የባህሪ መገለጫዎቹ አንዱ የትናንቱን በደል አይቆጥርም። ዛሬ ከተመለስ አንግሶን የሚኖር ለክብር አብቅቶን የሚኖር ቸር አምላክ ነው። አባ ዮሐንስ ሐጺር የሚባሉ ቅዱስ አባት እግዚአብሔር ያለፈውን ኃጢአት እንደማያስታውስ ሲያስተምሩ እንደዚህ ይላል። በአንድ ከተማ የምትኖር አንዲት ዘማዊት ሴት ነበረች ይላል እና ይህች ሴት ከብዙ ወንዶች ጋር ነው የምታድረው የነበረ። ከዕለታት አንድ ቀን ግን የከተማው ሀገረ ገዥ ሂዶ የኋላ ግብርሽን የምትተይ ከሆነ እኔ ያገባሻለሁ ይላታል። ያኔ አንተ ካገባኝ እተዋለሁ ስራዬን ብላ እሱን ተከተላ ወደ እሱ ቤት ሄደች። ወደ አዳራሹ አስገባት፣ ወደ እልፍኙም አስገባት። በኋላ ድሮ የሚያውቋት ፍቅረኞቿ ከቤቷ ውጭ ሆነው አፋጩላት እንድትወጣ። ወደ ቤት ያልገቡት ባሏ ሀገረ ገዥ ስለሆነ ከፍ ብሎ አንገታችን ዝቅ ብሎ ባታችን ይቆርጠናል ብለው ነው። ሲያፋጩ አልሰማቸው አለች። ሰማችና ከልፍኙ ፊት ቆማ ያ ጩኸት የኃጢአት ጩኸት ስለሆነ ጆሮዋን በጨርቅ ጎደጎደችው ወይም ሸፈነችው። ሲያጮኸው ሲደክማቸው ተመለሱ ይላል አባ ዮሐንስ ሐጺር። እና ምን ይላል? ያቺ ሴት የኛ ነፍስ ምሳሌ ናት ይላል። ሀገረ ገዥ የተባለው ደግሞ ክርስቶስ ነው። እነዚህ አፍቃሪዎቿ የተባሉት ደግሞ ሰራዊት አጋንንት ናቸው፣ ኃጢአት የሚያሰሯት። እና የኛን ነፍስ መድኃኔዓለም መጥቶ እንዲህ አለ፣ የኋላ ኃጢአትሽን የምትተይ ከሆነ በንስሐ የምትመለሽ ከሆነ እኔ አገባሻለሁ አላት። የኛን ነፍስ አገባሻለሁ ማለት ከኔ ጋር እንድትኖሪ ያደርግሻለሁ ሲላት፣ የኛ ነፍስም ፈቃዷ ከሆነ ምን ትላለች? አንተ ካገባኝስ ከዲያብሎስ ጋር ከመኖር ከክርስቶስ ጋር መኖር ይሻለኛል ብላ መርጣ ወደ እልፍኝ፣ ወደ አዳራሽ፣ ወደ ቤተክርስቲያን፣ ወደ እልፍኙ፣ ወደ መቅደሱ ይወስዳታል። ያኔ ከመቅደሱ ፊት ያቆማታል። አጋንንት ወደ እግዚአብሔር መቅረቧ ስለሚያናድዳቸው ከቤተክርስቲያን ውጭ ሆነው የዘፈን ድምፅ፣ የኃጢአት ድምፅ፣ የፊልም ድምፅ፣
የብዙ አይነት ያጋንንት ድምጽ በማሰማት እንደገና ከቤተ እግዚአብሔር እንድትወጣ ድምጽ ያሰማታል። እሷ ግን ከእግዚአብሔር ጋር መኖር ስላስደሰታት ጆሮዋን በጨርቅ ትሸፍናለች ማለት በቅዳሴው በኪዳኑ ቅዱሳት መጻሕፍትን በማንበብ ነገር እግዚአብሔርን በመስማት ጆሮዋን ትደፍናለች ማለት ነው። አትሰማውም ዲያብሎስን። ያኔ ከክርስቶስ ጋር ተባብራ ለዘላለሙ ትኖራለች ማለት ነው። ስለዚህ እግዚአብሔር የኋላ ታሪክን አይቆጥርም። ትናንትና እንደዚህ ነበራችሁ፣ ሌባ ነበራችሁ አይልም። በቃ በኃጢአት የተወገደ ኃጢአትና በንስሐ የተወገደ ኃጢአትና ውሃ የወሰደው ዕቃ አንድ ነው። አሰሩ አይገኝም ማለት ነው። በእግዚአብሔር ዘንድ አይያዝበትም። ስለዚህ ያን በቀኝ የተሰቀለውን ወንበዴ ይቅር ያለ አምላክ እኛንም ይቅር ይለናል ብሎ አምኖ ወደ ንስሐ መመለስ ይገባል ማለት ነው። ጊዜው አልፏል፣ ከእንግዲህ ተስፋ የለኝም ማለት በንስሐ አይገባም። አሁን አንዳንድ ሰው ዋጋ የለኝም፣ ለምሳሌ ከታመመ በኋላ ታሞ አልጋ ላይ ተኝቶ እንግዲህ ዋጋ የለኝም፣ እግዚአብሔርም ይቅር አይለኝም፣ እስካሁን ነበር ንስሐ የምገባ አይባልም። አልጋ ላይም ሆኖ ንስሐ መግባት ይቻላል። በጭንቅ ሰዓትም ሆኖ በየትኛውም ሁኔታ አሁን ሳለን መስገድ ሳለ መጾም ሳለ አሁን እንመለስ። ባይሆንና ሁኔታዎች አልሆን ብለው አልጋ ላይ ብንተኛ እንኳን እግዚአብሔር በአልጋ ላይ ሆነን ይቅር ይለናል። ለምሳሌ ሕዝቅያስ የተባለው አባታችን እግዚአብሔርን በድሎ ለሞት ተቃረበ። አልጋው ላይ ሆኖ አልጋዬን ወደ ምስራቅ በኩል አዙሩልኝ ብሎ አቤቱ ይቅር በለኝ፣ ኃጢአቴ ከሰማይ ኮከብ ከምድር አሸዋ የበዛ ነው፣ ይቅር በለኝ ብሎ ለመነው። ትሞታለህ ያለው አምላክ 15 ዓመት በእድሜ ላይ ጨምሬልሃለሁ ብሎ ቃል ገባለት። ስለዚህ በምንም ሁኔታ ሆኖ ንስሐ መግባት እንደሚቻል ቅዱሳት መጻሕፍት ያስረዳሉ። በተለይ ደግሞ ይሄ በቀኝ በኩል የተሰቀለው ወንበዴ ያስረዳናል። ተሰቅሏል፣ ነፍሱ ልትወጣ ነው፣ ለሞት ተቃርቧል። በዚያ ሰዓት ለሞት በተቃረበበት ሰዓት ተስፋ ሳይቆርጥ ምን አለ? አቤቱ ጌታ ሆይ በመንግስትህ በመጣ ጊዜ አስበኛል። ተመልከቱ፣ በዚያ ዘመን በዚያ ሰዓት ጌታን እንግዲህ እርቃኑን የተሰቀለ የሾህ አክሊል የደፋ ፊቱ በደም የታለለ የተሸፈነ የተጎሳቆለ አጥንቱ የሚቆጠር ስጋው የተቆራረጠ ደሙ የፈሰሰ ይሄን ጌታ ሆይ ማለት አይገርማችሁ? ይሄን ጌታ ሆይ ማለት ልብሰ መንግስት አልለበሰ፣ ከመንግስት ዙፋን አልተቀመጠ፣ ግን ተገለጠለት። ከባሕሪ አባቱ ከአብ ጋራ በአንድነት የሚመሰገን አምላክ እንደሆነ ገባው። መንግስት ያለው አምላክ እንደሆነ ስለገባው ምን አለ? ጌታ ሆይ። ሌሎቹ ጌታ አይደለም ብለው ነው የሰቀሉት። እሱ ግን ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ይሄን ተናገረ። ስለዚህ በመጨረሻው ሰዓት ንስሐ መግባት ይቻላል። ያልታደለ ሰው ደግሞ ሞት እያሸተተ በዙሪያው የሞት ጥሪ እየመጣ አሁን እንደኛ ያለው ዘመን፣ አሁን የኛን ዘመን ታዩታላችሁ። በአንድ በኩል በሽታ አለ፣ በአንድ በኩል ጦርነት አለ፣ በአንድ በኩል ዓለም ሊደበላለቅ እንደሚችል እናስባለን። በዚህም ሰዓት ሆኖ ግን ወደ እግዚአብሔር መመለስ ጌትነቱን ማሰብ ብዙ ሰው አይፈልግም፣ አያስበውም። እና በግራ በኩል የተሰቀለው ወንበዴ ግን ሊሞት ተቃርቦ እንኳን ይሳደባል፣ ኃጢአት ይሰራል። ሞት በዙሪያው እያንዣበበ አሁን ያለው አብዛኛው ሰው ሞት በዙሪያው እያንዣበበ አሁንም ኃጢአት ላይ ነው፣ አሁንም ዳንስ ላይ ነው፣ አሁንም ጭፈራ ላይ ነው፣ አሁንም ሕገ እግዚአብሔርን እየጣሰ ነው፣ ወደ እግዚአብሔር አልተመለሰም። እኛን ግን በቀኝ በኩል እንደተሰቀለው ወንበዴ በቸርነቱ ብዛት ወደ ሕገ እግዚአብሔር ወደ ጽድቅ እንዲመልሰን የአምላካችን ፈቃዱ ይሁንልን። በሉቃስ ወንጌል ምዕራፍ 15 ቁጥር 21 እነሆ ይላል፣ እነሆ ይህ ልጅ ሙቶ ነበረ፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበረ ተገኝቷል ይላል። ልጁ የጠፋው አባት ሙቶ ነበረ፣ ሕያው ሆኗል፣ ጠፍቶም ነበረ ተገኝቷል። ምን ማለት ነው? ይሄ ልጅ በሕይወተ ሥጋ አለ፣ ኃጢአት ሰርቶ ከአምላኩ የተለየ ሰው ምሳሌ ነው ይሄ ልጅ። ስለዚህ ኃጢአት የሰራ ሰው በንስሐ ያልተመለሰ የሞተ፣ በንስሐ የተመለሰ ሕያው የሆነ፣ ኃጢአት የሰራ ሰው የጠፋ፣ በንስሐ የተመለሰ ሰው የተገኘ ሰው ምሳሌ ነው ማለት ነው። ስለዚህ ጠፍተን እንዳንቀር፣ ሙተን እንዳንቀር እንነሳ፣ በንስሐ ሕያው እንሁን። ጠፍተን እንዳንቀር ደግሞ በመገኘት በንስሐ እንገኝ፣ ወደ እግዚአብሔር እንቅረብ ማለት ነው። ወደ እግዚአብሔር እንቅረብ። ይህን ካለ በኋላ አዳም ኃጢአት ሲሰራ ጸጋው ተገፈፈ፣ ርቃኑን በበለስ ቅጠል ሸፈነ ይላል ቅዱስ ኤፍሬም።
ስለ ንስሐ ሲያስተምር ተመልከቱ። አዳም ኃጢአት ሲሰራ ጸጋው ተገፈፈ፣ እርቃኑን በበለስ ቅጠል ሸፈነ። ጌታ ሊያድነው ሲመጣ ግን በለስን አድርቆ ጸጋውን መለሰለት። ከእንግዲህ እርቃንነት የሚሸፈነው በበለስ ቅጠል ሳይሆን ኃጢአትን በንስሐ በማስወገድ ነው አለው። አሁን አብዛኛው ሰው እንደምታውቁት ልብስ ስለለበሰ ያልተራቆተ ይመስለዋል። ያለመራቆት ትልቁ መገለጫ ግን ከእግዚአብሔር ጋር መታረቅ ነው። የፈለገ ልብስ ብንደራርብ፣ የሚያማምር ልብስ ብንለብስ ኃጢአት የሰራ ሰው የተራቆተ ነው። ምክንያቱም ነፍሱ ተራቁታለች። ይህ ስለሆነ እንግዲህ ቅጠል አገልድሞ ከመራቆት መዳን አይቻልም። ንስሐ በመግባት ግን እርቃንነትን ማራቅ ይቻላል። ለዚህ ደግሞ አብነት ሆነን ጸጋውንም አስቀድሞ የሚሰጠንን ጸጋ በንስሐ ነገረን። ሙሴ ወደ እግዚአብሔር በመቅረቡ ከፊቱ ጥቂት ብርሃን ሳለለት። ይህኔ እስራኤል ምን አሉ? ከደብረ ሲና ሲወርድ ተገልበብ ለነ ሙሴ፣ አቤቱ ሙሴ ተሸፈንልን አሉት። ሰው በንስሐ ወደ እግዚአብሔር ሲመለስ የሚያስፈራ ግርማ እግዚአብሔር ያድለዋል። የሚያስፈራ ጸጋ ይሰጠዋል። አስቀድሞ በሙሴ ነገረን ይሄንን። ስለዚህ ወደ እግዚአብሔር እንመለስ፣ ኃጢአታችን እንናዘዝ፣ ወደ ካህናት ቀርበን። ንስሐ አባት ያለው ሰውና ልብስ የለበሰ ሰው አንድ ነው። ልብስ የለበሰ ሰው ነውሩ እንዲሸፈንለት፣ ንስሐ አባትም ያለው ሰው ነውሩ ይሸፈንለታል ማለት ለአባቱ ነግሮ ኃጢአቱን በንስሐ ያስወግዳል ማለት ነው። ግን ወደ ንስሐ አባት ስንቀርብ ምን ማድረግ ይጠበቅብናል? አስተውሉ የተወደዳችሁ የእግዚአብሔር ቤተሰቦች፣ ኃጢአትን ሙሉ ለሙሉ አንድ ነገር ሳያስቀሩ ለእግዚአብሔር ለካህናት መናገር፣ ይሄ ንስሐችን ፍጹም የሚያደርግልን ነው። አንድ ነገር ሳያስቀሩ ሁሉንም መናገር። ዛሬ በአንድ ካህን ፊት የሰወርነው ኃጢአት ነገ ግን ጌታ ሲመጣ በሁሉም ፍጥረታት ፊት ይገለጣል እና ያ ሁሉ ፍጥረት ኃጢአታችን ከሚያየው ዛሬ አንድ ካህን ቢሰማው ይሻላል። አንደኛው። ሁለተኛው ኃጢአታችን ፍጹም ስንናገር ልክ በሽታውን ለሐኪሙ የተናገረ በሽተኛ ትክክለኛ መድኃኒት እንዲያገኝና በሽታው ፍጹም እንዲለቀው ፍጹም ኃጢአቱን የተናዘዘ ሰው ኃጢአቱ ከእርሱ ተላቆ ይወድቅለታል ማለት ነው። ያለዛ ግን እንደዛ ሌባ እንሆናለን። አንድ ሌባ እየሄደ ንስሐ አባቴ ይላቸዋል፣ ገመድ ሰርቄ ይላቸዋል እና ገመድ ሰረኩኝ ስላላቸው ቀኖና ይሰጡታል። ከዛ በሚቀጥለው መጥቶ አባቴ ገመድ ሰርቄ ይላቸዋል፣ ቀኖና ሰጥተው ይመልሱታል። በሚቀጥለውም ገመድ፣ አንተ ልጅ አሉት፣ ሁልጊዜ ገመድ ገመድ ትላለህ። ምክንያቱም ገመድ ነው የሰረቀው፣ ሊመለስ የሚችል ቀላል ነገር ነው። ግን ገመድ ገመድ ትላለህ፣ ምንድን ነው የሰወርከኝ ነገር አለ አሉት። ይሄኔ ምን ይላቸዋል መሰላችሁ? አይ አባ ፈርቾት ነው እንጂ ከገመዱ ጫፍ በሬ አለ አለ። ይሄ ማለት ምን ማለት ነው? በረት ገብቶ በሬውን በገመድ እየጎተተ ነው የሚያወጣው እና እሱ የሚናዘዝ ገመዱን፣ በሬውን ግን አይናዘዝም። እና እንደ ፈሪሳውያን እንዳንሆን ለገመለ ትውህጡ ወጻጹተ ትነሱ፣ ግመል ግመሉን አትናገሩም፣ ትንኝ ትንኙን ነው የምትናገሩ ብሎ እንዳስተማረው ፍጹም ተናዘን ወደ እግዚአብሔር ቀርበን እግዚአብሔር ከኛ ጋር ሆኖ ሁሉ ነገር ተሳክቶልን በስጋ በነፍስ ክብሩን እንድንወርስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት ይርዳን። የንስሐ መግቢያው ዛሬ ነው። በሚቀጥለው ወደ ዋናው ትምህርት እንገባለን ማለት ነው። ስላደመጣችሁኝ አምላካችን ጸሎታችሁን ሁሉ ያድምጣችሁ። እግዚአብሔር ይስጥልኝ።